እሺ እኔ ልቀጥል። ቀጥል። እሺ ሰላም ነው። ሰላም ነው። እሺ ይሰማላ? ሰላም። እሺ እኔ የመጀመሪያ ጥያቄ እስልምና የመጣው ከክርስትና ከመጣ ወይንም ኢየሱስ ክርስቶስ ካረገ ከ600 ዓመት በኋላ ነው። ነብዩ መሐመድ እንደሚመጣ የተናገረ ነብይ የተጻፈ ነገር አለ? ማስረጃ አለ? እስልምና የመጣው ከኢየሱስ ክርስቶስ ከ600 ዓመት በኋላ ነው ያልሽው ስህተት ነው። እስልምና እሱ ለመመዘን እስኪ እስልምና ምን ይላል ቢያንስ ስለዚህ ብሎ ማንበብ ያስፈልጋል። ስለዚህ በቁርአን እስልምና የመጣው ነብዩ መሐመድ ከተነሳበት ጀምሮ አይደል ነው? ቁርአን የወረደው በነብዩ መሐመድ ላይ ነው። አይዋ ቁርአን የወረደው በነብዩ መሐመድ ላይ ነው። ትክክል ነሽ። ግን እስልምና የመጣው በዑመር ጊዜ ነው ማለት አይደለም እሱ። እሺ ስለ ነብዩ መሐመድ ነብይነት ወይንም የዓለም መጨረሻ ነብዩ ታላቅ ነብይ ተብሎ ስለ ነብዩ መሐመድ የተናገረ ትንቢት የተናገረ የተጻፈ ነገር ካለ እስኪ ማስረጃ። ምዕራፍ 61 ቁጥር 6 ላይ መሲሁ ከእኔ በኋላ የሚመጣው መልእክተኛ ስሙ አህመድ ወይም ሙሐመድ የተባለው ከእርሳቸው በፊት አብስሯል። إذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد. የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውሱ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ 1 ቁጥር 6 ላይ ቁርአን ላይ ነው። እኔ ከቁርአን ላይ እኮ አይደል ቁርአን የወረደው ነብዩ መሐመድ ላይ እስከሆነ ድረስ እንዴት ማስረጃ ሊሆን ይችላል? ስለዚህ ስለ ኢየሱስ ክርስቶስ በወንጌል ላይ የወረደው ስለ ኢየሱስ ሊመሰክር አይችልም ማለት ነው አይደል? ስለ ኢየሱስ ክርስቶስ በኦሪት ዘፍጥረት ነብያት ትንቢት ተናግረውለታል። መሲህ ይመጣል፣ ይወርዳል፣ ይወለዳል። ኢየሱስ ይመጣል ብሎ እነ ዳዊት እነ ሰለሞን ሁሉም ነብያት ተናግረውለታል። አንድ አምጪ ኢየሱስ የሚባል ነብይ ይመጣል ብሎ የተናገረ በኦሪት ብዙ ነብይ አይደለም። ባይዘው ነብይ ተብሎ አይደለም ይመጣል፣ ይወልዳል፣ ይወለዳል ተብሎ ነብዩ ኢሳያስ ዳዊት በቃ ኢየሱስ ይመጣል ብሎ የተናገረ አንድ ስጭ። ኢሳያስ ወይስ ዳዊት ወይስ ማን እኮ? ኢሳያስ ዳዊት ሙሴ ማስረጃ መጽሐፈ ኢሳያስ የቱ ጋር ምዕራፍና ቁጥር ኢየሱስ ይመጣል ብሎ የተናገሩበት? በነገራችን እኔ ነብዩ ኢሳያስ ጥቅስ አላስኩም፣ ግን ነብያት ሁሉ በኢየሱስ ጥቅስ አላስኩም። ኢየሱስ ብሎ የተናገረ አንድ ነብይ የለም። ብሉይ ኪዳን ላይ ኢየሱስ የሚል ስሙ ራሱ የለም ቃሉ የለም ብሉይ ኪዳን ላይ። አዎ፣ ግን ኢየሱስ ክርስቶስ ይወለዳል ተብሎ በነብያት ተነግሯል። ግን ቁርአን ላይ ነብዩ መሐመድ ከቁርአን ውጪ እኔ የምፈልገው ከቁርአን ውጪ ስለ ነብዩ መሐመድ ይመጣል የዓለም ነብይ ነው ታላቅ ነብይ ነው ብሎ የተናገረ አንድ ጥቅስ ፈልጋለሁ ማለት ነው ከቁርአን ውጪ። ምክንያቱም ቁርአን የወረደው ነብዩ መሐመድ ላይ ስለሆነ ያ ደግሞ ማስረጃ አይሆንም። እንዴት? በምን ሂሳብ እስቲ ያስረጅን። አንድ መለኮታዊ መጽሐፍ ምስክር የሚሆነው በምን መስፈርት ነው? በሱ ጊዜ የመጣው መጽሐፍ ማስረጃ ሊሆን አይችልም ከዚያ በፊት ካልሆነ በስተቀር ካልሽ አሁን ኢየሱስ ክርስቶስን አጥቆሽ ቀደም አንደኛ ኢየሱስ ይመጣል ብሎ የተናገረ ነብይ የለም። ሁለተኛ ሙሴ ነብይ ነው ብለሽ ታምኛለሽ አንቺ? ለምሳሌ አዎ አምናለሁ። እዚህ ከሙሴ በፊት ሙሴ የሚባል ነብይ ብሎ ይመጣል ብሎ የተናገረ አንድ ነብይ አምጪ እስኪ። የለም፣ ምክንያቱም ህገ ልቦና ስለነበረ ህግ የመጣው ወይንም የተጻፈው በሙሴ ጊዜ ስለሆነ ሙሴ ይመጣል ብሎ የተናገረ ነብይ አለ። እሺ ከሙሴ በኋላ ልጥቀስልሽ። ዳዊት የሚባል ነብይ ይመጣል ብሎ የተናገረ ነብይ አለ? መቼም ከዳዊት በፊት እነ ሙሴ አሉ። እነ ዳዊት፣ እነ ሰለሞን፣ እነ አብርሃም እነዚህ በሙሉ ስለ ክርስቶስ ተናግረዋል። እኔ የፈለኩት ስለ ነብዩ መሐመድ ነው። ዳዊት ይመጣል ብሎ የተናገረ ነብይ አለ ወይ? ሙሴን ታውቁልሽ። በቃ ዳዊት እኮ ፍጡር ነው። ዳዊት ነብይ ነው። በጣም ጥሩ። ስለዚህ ዳዊት የሚባል ነብይ ይመጣል ብሎ የተናገራለ ወይ ከዳዊት በፊት? አንድ የለም፣ ግን ሰለሞን እንደሚመጣ ነብዩ ዳዊት ተናግሯል። ስለዚህ ዳዊት ይመጣል። ዳዊት ነብይ አይደለም፣ ሐሰተኛ ነብይ ነው ማለት ነው። ምክንያቱም ከእርሱ በፊት የተናገረለት የለም።
ዳዊት ከሱ በፊት የተናገረለት የለም። አይዋ እሺ ከሱ በፊት ግን እዚህ ጋር ስለ ክርስቶስ አሁን እኛ የምንጋጨው ከክርስቶስ ጋር ስለሆነ ስለ ክርስቶስ ነብያት ከተናገሩ ስለ ነብዩ መሐመድ የተናገረ ማን አለ ከቁርአን ውጪ? ስለ ኢየሱስም አልተናገሩም። ኢየሱስ ይመጣል ብሎ የተናገረ ነብይ የለም ከእርሱ በፊት። ከገዛ መጽሐፍሽ ነው የምጠይቅሽ፣ ከሌላ እንኳን አይደለም። የለም ገብቶሻል። ኢየሱስ የሚለው ስሙን ራሱ አያውቁትም። ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች። አማኑኤል ማለት የዓለም መድኃኒት ነው ተብሎ ትንቢተ ኢሳይያስ ላይ ተጽፏል። አይደለም የዓለም መድኃኒት ነው አይልም። ሲቀጥል ስለ ኢየሱስ ይላል አይልም። የዓለም መድኃኒት ነው አማኑኤል ማለት የሚል የለም። እግዚአብሔር ከኛ ጋር ነው። በአንድ ነገርሽ መጽሐፍሽ ነው አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው አይደለም? ያ አማኑኤል ደግሞ ወዲያው እዛው ላይ ኢሳይያስ ላይ ተወልዷል። የሚገርምሽ ላሳይሽ። አሳየኝ። እንደሱ ይሻላል። አማኑኤል በዚያው ዘመን ተወልዶ ትንቢት ተፈጽሟል። ላሳይሽ። እሺ ያ የት ይገኛል? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 9 ላይ ላሳይሽ። ትንቢተ ኢሳይያስ ምዕራፍ 7 የመጀመሪያው ይሄ ነው። ያው እና ትንቢተ ኢሳይያስ ምዕራፍ 8 ቁጥር 8 ላይ አለ አማኑኤል ተወልዷል። የመጀመሪያው ያ እና እዚህ ጋር ይሄ ነው አይደለ ትንቢቱ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይሄ አማኑኤል ተወልዷል ወይ? አዎ። ቀጥታ ያው እዚሁ ጋር ትንቢተ ኢሳይያስ ምዕራፍ 7 ነው አይደል? ይሄ ቀጥታ ቀጣዩ ላይ ነው ተወልዶ እዚሁ ጋር አማኑኤል የሚባለው ተወልዷል። ምዕራፍ 8 ላይ እንሄድ። ይወለድላችኋል እኮ ነው። አዎ አማኑኤል ገና እንደሚወለድ ነው የሚናገረው። እንደተወለደ አይደለም፣ ሶሪ እንደሚወለድ ነው። ቀጣዩ ምዕራፍ ያው ቀጣዩ ምዕራፍ ላይ አማኑኤል ተወልዷል። ያው ምዕራፍ አማኑኤል መቼ ነው የተወለደው? እዚያው ኢሳይያስ በኢሳይያስ ጊዜ ላሳየሽ ነው። ቅድም ያነበብኩት አዎ በኢሳይያስ ጊዜ። እሺ በኢሳይያስ ጊዜ አዎ ላሳየሽ ነው። በኢሳይያስ ጊዜ እሺ ስለ ነብዩ ሙሐመድ እንደዚህ ማስረጃ የሰጠ ኢሳ ከመምጣቱ በፊት እንደዚህ ማስረጃ የሰጠ ከቁርአን ውጭ ስጠኝ። ስለዚህ አማኑኤል የተባለው በዛው ዘመን የተወለደ ሰው ነው። አየሽ ኢየሱስ ክርስቶስ አይደለም። ምን ይላል እዚህ ቦታ ላይ ሲናገር ይሁዳ ይገባል። ችግር የለም እሰጥሻለሁ። ምን ይላል እዚህ ጋር እያጥለቀለቀለም ያልፋል እስከ አንገትም ይደርሳል። አማኑኤል ሆይ የክንፍህ መዘርጋት የሀገርህን ስፋት ትሞላለች ይላል። ይህ አማኑኤል የተባለው በኢሳይያስ ጊዜ የተወለደው አማኑኤል ማለት ትርጉሙ ራሱ እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው የሚለው ለኢየሱስ ክርስቶስ ብቻ ነው ወይ? ላ አይደለም። ያው እዚሁ ጋር 10 ላይ ወረደ አይደለም። ያው እዚሁ ጋር 10 ላይ ተመካከሩ፣ ምክራችሁም ይፈታል፣ ቃሉን ተናገሩ፣ ቃሉም አይጸናም፣ እግዚአብሔር ከኛ ጋር ነው እና ይላል። ያ ሰላም ማን? አማኑኤል የተባለው አካል እዚህ ጋር። ስለዚህ አማኑኤል ራሱ እግዚአብሔር ስለሆነ ነው። እኔ የምፈልገው ማስረጃ ስለ ነብዩ ሙሐመድ። ለምን አንተ ለምን የራስህን አትነግረኝም? እኔ እኮ ፈልጎ የራስህን መልስ ነው። ለምን የኔ መልስ ትሰጠኛለህ? ተረጋጊ። አንቺ ራስሽ ያነጻጸርሽ ስለሆነ ክርስቲያኖች አንድ ጊዜ አንድ ነገር ላስመላችሁ። ቀጥታ ጥያቄ ከጠየቃችሁ መልስ ከሆነ የምትጠብቁት መልስ ልጣቸዋለን። ችግር የለም። ወደ መጽሐፋችሁም ሳንገባ እስካነጻጸራችሁ ድረስ ግን ክርስትናን ከእስልምና ጋር የዛን ያነጻጸር ግድ ነው። አይ ወደኛ አትግባ ይባልም። አይ ወደኛ አትግባ ይሄ ነው እኮ እኔ ፈልገው እኮ ለነብዩ መሐመድን ስለ ነብዩ መሐመድ የተናገረ ከቁርአን ውጪ እሺ መሐመድ የሚለውን ቃል ላሳይሽ። መጽሐፍ ቅዱስ ላይ ላሳይሽ። አሳየኝ መጽሐፍ ቅዱስ ላይ መሐመድ የሚለውን መጽሐፍ ቅዱስ ላይ ባሳይሽ ትቀበላለሽ? ስለሌለ ነው አለ። በእርግጠኝነት አለ። ስለሌለ ነው። ካሳየውሽስ ትቀበያለሽ? ስለሌለ አልቀበልም። ካለስ
ካለ እኔ ዛሬ ሙስሊም ሆናለሁ። በጣም ጥሩ። ሙሐመድ የሚለው ስም ካለ ዛሬ ሙስሊም አሁን እናውጣ። እሺ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? የድንግል ማርያም ብሉይ ኪዳን በግዕዝ አይደለም። እኔ የምፈልገው ግን በአማርኛ ነው። በሌትም በዕብራይስጥ ጎበዝ ልጅ። አሁን የዕብራይስጡ ጋር ሂደን ቀጥታ ወደ አማርኛ ይራው እንመልከተው። ባይብል ላይ እንግባ። ለምን ወደዛ ትሄዳለህ? እኔ የምፈልገው አማርኛ። እኛ መጽሐፍ ቅዱሳችን በአማርኛ ነው። በአማርኛ ላሳይሽ። በአማርኛ አፍጣው በአማርኛ ላሳይሽ ነው። ተረጋጊ። እሺ ያውና ባይብል ይላል አይደል? ባይብል እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ያ ኦሪት ዘፍጥረት የመጀመሪያው ከዮሐንስ ራዕይ ድረስ አለላችሁ። በዕብራይስጥ ነው የተጻፈው ብላናለች። የዕብራይስጡን ቀጥታ ሄደን ገብተን ወደ አማርኛ ወደ ቋንቋ ወደምትፈልገው እንቀይረዋለን። እዚህ ጋር እንገባና ምዕራፍ ቁጥር እናስቀምጣለን። እሺ ከኔ ጋር ኔትወርክ ቀጥታ ባይብል አውርዳ አማርኛ ብላ አውርድኝ። እንደ ሆነ ሰርች አድርጌ ነው የምታመጣው። እሺ ቆይ እናያለን። ማን ነው መክፈት የሚችል? አንቺ ሌላ ስልክ አለሽ ድንግል ማርያም? እኔ እየያዘብኝ ነው እና የለኝም። ቢኖረኝ እኮ ያመጣልህ ነበረ ራሴ። ችግር የለም። እኔ የለኝም፣ ትርፍ ስልክ የለኝም። በጣም ጥሩ። አንድ ማን ነው ሌላ መክፈት የሚችል ልጅ ካለ ይገባ። በጣም አሪፍ ነው። እሺ ተከታታይ። እሺ ያና ዝጋ ተመልካች። እሺ ያውና ምዕራፍና ቁጥር አስገብተናል። ወደ አማርኛ እንቀይረዋለን። አማርኛ የለም ወይ? አለ። አብሽር፣ ወደ አማርኛ እንቀይረዋለን። መጀመሪያ ስትጠይቅ ጊዜ መጽሐፍሽ ብሉይ ኪዳን በምንድን ነው የተጻፈው ስትባል በዕብራይስጥ ስላለች ዕብራይስጡን ሄደን ቀጥታ ወደ አማርኛ እንቀይረዋለን። ያው እነዚህ ጋር ወደ አማርኛ እንቀይረዋል። አምሃሪክ ኔትወርክ እየዞረች ነው። ታገሱሽ ልጆች። እሺ ሂብሩ የሚለው ጋር እዚህ ጋር እንገባለን። ዕብራይስጥ ጋር እንግባ። ከዛ ወደ አማርኛ እንቀይረዋለን። ኔትወርክ በጣም አስቸጋሪ ነው። ማን ነው ሌላ ስልክ የያዘ ሰው መግባት የሚችል ሰው? ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እስቲ እኔ ልሞክረው። እስኪ እንትን በል ጸንጎ ሰለሞን ላይ ግባና ሞክረው። እሺ ምዕራፉን ተናገር እና ከስልክ ላይ ቀጥታ አማርኛ ውስጥ ግባ። ችግር የለም። ወደ አማርኛ ነው የምንገባው። ጸንጎ ሰለሞን 5:16 ላይ ግባ። ልክ ነኝ ኡስታዝ? ያው እና ቆይ ከፍቷል መሰለኝ። አንዴ ከፍቷል መሰለኝ። ትልቁ ላይ አድርጉኝ አንድ ጊዜ። ኡስታዝን መልሱት። እሺ ያውና ይታይሻል። በአማርኛ አድርጌዋለሁኝ። ዕብራይስጡን ቀጥታ ዕብራይስጥ የሚለው ቃል በቃል ያውና እዚህ ጋር ማልየ ሰለሞን 5:16 ይላል። ከዚያ እዚህ ምን ይላል? ወደ ትይዩ ዕብራይስጥ ሄድ ይላል። ዕብራይስጡን ቀጥታ ሄደን እንጫንና ወደ አማርኛ ይቀይርልናል። ከዛ በኋላ እዚህ እንገባለን። እሺ
እዚህ እንገባለን። አሁን ወደ አማርኛ መቀየር ብቻ ነው። እሺ ቀጥታ ወደዚህ እንወርዳለን። ይታይሻል? እሺ ቀጥታ አውርዶ ርዕሱ አውርዶታል። የትኛው? ኖ የመጀመሪያው ጥቅሱ ምዕራፍ ስንት ነው? ቁጥር ስንት ነው? መኃልየ ዘሰሎሞን የታለ? መኃልየ ዘሰሎሞን የሚል እሺ ላሳይሽ፣ ተረጋግሽ። ያው አንዴ እኔ በአማርኛ ነው ፈልጎ፣ እኔ ብራይስጥ አልችልም እኮ በአማርኛ ላሳይሽ ነው። የታለ መኃልየ ዘሰሎሞን የሚለው ላሳይሽ ነው። ያው መለስኩት እንድታየው ዘንድ። ቀደም እያሳያሽ ነበር። ምን ይላል እዚህ ጋር? ምን ይላል? መኃልየ እኮ ወደ አማርኛ ቀይረው። አማርኛ እኮ ነው እያነበብሻለሽው። ይሄ ምን ቋንቋ ነው? መኃልየ እኮ ነው የሚለው። መኃልየ ዘሰሎሞን አይደለም። የታለ ዘሰሎሞን የሚለው ምዕራፍ 5 ቁጥር 16። አዎ ያው መኃልየ ዘሰሎሞን 5:16 እኮ ነው። መኃልየ ዘሰሎሞን እንደዚህ ነው የሚጻፈው። ረበ ፈጣሪ። እሺ ቆይ ተመልሼ ላሳይሽ። ይሄ ራስሽ መጽሐፍ ነው ሸጊት ነው 5:16። ቆይ አንዴ ቃሉን ላሳይሽ። ተመልስ። ይሄ ሶንግ ኦፍ ሰሎሞን ይላል እንግሊዘኛው። እሺ እንግሊዘኛ ሄደሽ መጽሐፍ ነው ሶንግ ኦፍ ሰሎሞን ነው። እሺ ያውና አንዴ ብራስት ጋር ነው። አንዴ ስርዓት አቋርጬው ከይቅርታ ጋር ሄሎ ከኛ ጋር ነሽ? አንዴ ስርዓት አቋርጬ እሺ እዚህ ጋር ወደ አማርኛ ቀጥታ ሶንግ ኦፍ ሰሎሞን ይታያችኋል። 5:16 ወደ ትዩ ብራይስት ሄድ ይላል። እንሂድ ቀጥታ እዚሁ እያለ የትም ሳንሄድ ወደ አማርኛ እንቀይረው። ቀጥታ ያው እዚሁ ጋር ወረድ ብላችሁ ይሄ ቃል ምን ይላል? ያው ይሄ ቃል ምን ይላል? እስኪ አበቢያትችን ድንገል ምን ይላል ይሄ ቃል? ይሄን ስም አንዴ ኮሜንት ላይ ቅውጥ አድርጉት። ባይብል ላይ ቁርአን ላይ እንዳይመስላችሁ። ያው ባይብል ሙሐመድ የሚል ስም ብል ያድርግ ተገኘ። እዚህ ማን ነው ይሄ ሙሐመድ? ይሄ ሙሐመድ ማን? من هو هذا المحمد? ይሄ ሙሐመድ ማን ነው? ጥያቄ ያለ ቀጥል። አሎ ለምን አመልስም? ጥያቄ የትኛው ጥያቄ እንዴ? መኃልየ ዘሰሎሞን የሚል የለም እዚህ ጋር መኃልየ ዘሰሎሞን ምዕራፍ እንደዚህ ብለህ ከመጽሐፍ አምጣ በስነ ስርዓት። እሺ እንዴት እናስረዳስ? ትክክል ፈጣሪ ሶንግ ኦፍ ሰሎሞን ማለት ነው ማለት እንዴ? አልሸዋወድ እንጂ ከላይ ክርስቲያን አለ። እሺ አለው እኔ
እሺ ይሄ መኃልየ ሰለሞን አሁን ያጣሁት መኃልየ ሰለሞን ነው ወይንስ አይደለም? አንድ እስኪ አንተ ተናገር። ሶንግ ኦፍ ሰሎሞን ምንድን ነው? መጽሐፉን እያየሁት ነው። እንደሱ የሚል የለው። አንዴ ጥያቄው መኃልየ ሰለሞን ነው አይደለም? ያወጣሁት መጽሐፉ እሱን አይሆን አሉ ነው። መጽሐፉ ላይ ግን አንተ ያወጣኸው የለም። አንዴ አንዴ ተረጋጋ እንጂ እሱ ያለሻለው እኮ ሙሐመድ የሚለው እኛ ጋር የለም እኮ ነው የሚልሽ ነው አይደል? አንተ ማለት የፈለከው አዎ፣ መጽሐፉ ላይ እንደዛ የሚል የለም። እሱ ያለሻለው እንጂ መጽሐፉ የኛ አይደለም እያለ ነው አይደለም? ሶንግ ኦፍ ሰሎሞን የእናንተ መጽሐፍ ነው አይደለም? ሶንግ ኦፍ ሰሎሞን የእናንተ መጽሐፍ ነው አይደለም? እኔ እሱ ስሙ አዲስ ነው። መኃልየ ሰለሞን የእናንተ መጽሐፍ አይደለም? መኃልየ ሰለሞን የኛ መጽሐፍ ነው። ኦኬ ግን እዚህ ጋር መኃልየ ሰለሞን በትክክል መኃልየ ሰለሞን የሚል ከነቁጥሩ አምጣ። ይሄ እኮ የቋንቋ የቃል ወይንም የስም እንትን ነው። እዚህ ጋር ቀጥታ መጽሐፉን አላመጣም። ለምሳሌ ኦሪት ዘፍጥረት እንደዚህ ይላል። ከዛ መሃል ላይ መሐመድ አለ ብለህ ብታመጣልኝ ኦኬ፣ ግን የለም። አንተ እኮ ያመጣህልኝ ቃል ነው። መጽሐፉን ይዤዋለሁ። ከፈለክ ሙሉውን ላንብብልህ። መኃልየ አምስትን ማለት ነው። ኦኬ አንዴ እሷ ያለችው ምንድነው? መጽሐፋችን የተጻፈው በዕብራይስጥ ነው። ስለዚህ በዕብራይስጥ ነው አይደል የተጻፈው? የዕብራይስጡን አንተ ማውጣት ትችላለህ? እና ትልቁ ላይ እናድርግና ክፈተው። ትችላለህ? የዕብራይስጥ የለኝም፣ ምክንያቱም አማርኛ ነው የምችለው። ሲጀመር መጽሐፍ ቅዱሳችን የዕብራይስጡ ቀጥታ ወደ አማርኛ ነው የተተረጎመው። ቀጥታ ነው የተተረጎመው። የዕብራይስጥ በግዕዝ ወደ አማርኛ ዕብራይስጥ ላይ የምታገኘው መጽሐፍ ቅዱሳችን ላይ አለ። ምንም የተለወጠ ነገር የለም። ግን እኔ የምፈልገው ከነብዩ መሐመድ ስለ ነብዩ መሐመድ ከቁርአን ውጪ የተናገረ ክርስቲያኖች አይታችኋል። መሐመድ የሚለውን ባይብላችሁ ላይ መኃልየ ቁጥር 16 ላይ ተው እንጂ ሙሉን ላንብብልህ እያልኩ እኮ ነው። መኃልየ አምስትን ማለት ነው። ቁጥሩን ትቼ ሙሉን ላንብብልህ ከአንድ ጀምር። ልታነብልን ነው እንዴ? ታነብልን ነው? ላንብብልህ። እንደዛ የሚል የለው። ታው እንጂ ዕብራይስጥ በምን ቋንቋ ነው ብሉይ ኪዳን የተጻፈው? መልስልኝ። በምን ቋንቋ ነው የተጻፈው? በዕብራይስጥም ተጽፏል። ዋናው ዕብራይስጥ እንግሊዘኛ፣ አማርኛ መሆኑ አይደለም። ዋናው ዕብራይስጥ ቋንቋ አይደለም። እዚህ ላይ ያወጣው ዕብራይስጥ ነው። አውጣው። ትልቁ ላይ ነው። ክፈት እንዴ ሁሱ አንተ የኛ መጽሐፍ ላይ ካል አንድ ሜት አታርጉት። መክፈት የሚችላል ከመካከላቸው ዕብራይስጥ እየነገርኩ እኮ ነው። ዕብራይስጥ ሆነ አማርኛ ሆነ አንዴ ባካችሁ የአማርኛ መጽሐፍ አለ ይነበብ። አንተ አንዴ ዕብራይስጥ መክፈት ይኸው አማርኛውን አማርኛውን አንብብልን። ተረጋጉ። አንዴ ቀስ በሉ። ዕብራይስጥ መክፈት የሚችላል ከመካከላችሁ የለም። እሱ ለዛ ሂድና እስራኤሎች ጋር አውራ። እኛ በአማርኛ መጽሐፍ አለን፣ መጽሐፉ ላይ ይነበብልን። አንተ ያልከው ካለ እና ምን እንቀበላለን። አማርኛ መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጉም ነው እሱ። አንተ ካለ አባቴ አንተ ያልከው ካለ እንቀበላለን። በቃ ስለዚህ አንድ እስኪ እንደው ትንሽ ሻል ያለ ክርስቲያን አስገቡ እስኪ። ማን ነው የሚገባ ክርስቲያን? ቤተክርስቲያን የምትገለገል በግዕዝ ቋንቋ ግዕዙን ላውጣል። አንዴ ተረጋጉ። በግዕዝ ነው መጀመሪያ የተጻፈው መጽሐፍ ቅዱስ? እስኪ ንገረኝ። እኛ የምንገለገለው ቤተክርስቲያን ውስጥ የምትገለገልበት ነው። ዋናው መሰረቱ የእናት ቋንቋ የተጻፈበት ምንድን ነው ብዬ ስጠይቃችሁ ዕብራይስጥ ነው አላችሁ። ስለዚህ ወደ እሱ ትሄዱና ቀጥታ እዛው ያለውን ወደ አማርኛ ቀይሩት። ሙሐመድ የሚል ቃል በቃል ካልተገኘ እኔ ዛሬ ቲክቶክን ዝጋጅ ነው የሚሄደው። ወረበል ካዕባ እምላለሁ ባላህ ስም። እና ሲተረጎም ተሳስቷል የምትለው? አዎ አሳስተውባችኋል። እንዴት እንዳሳስተውባችሁ እንደዚህ ብሎ ነገር የለም። ዛሬ አንተ ያመጣኸው ሲጀመር አንተ ያመጣኸው ቦታ እናንተ ብቻ ናችሁ የምታውቁት፣ ማንም አያውቀው አይደለም። ምክንያቱም ራሳችሁ ያስገባችሁት ስለሆነ ሄድና ባይብል ሀብን እኛ እንጠቀምበታል ወይ በሏቸው። አዎ ይሏቸዋል። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረሳል። መጽሐፍ ቅዱሱ ላይ ስም እንግዲህ ይቀየራል። አንተ አሁን ለምሳሌ ሁሱ ብትሆን ቀየረባችኋል። ያ ቦታ ላይ አብርሃም ስሙ አልተቀየረም። አብርሃም ነው። ኢየሱስ ነው። ስም ከሆነ አይቀየርም።
ተቀይሯል። ኢየሱስ የሚል ቃል የለም በዕብራይስጥ በትርጉም ስም አይቀየርም። እሺ ማን ተባለ? በእኛ ማን ተባለ? ንገረን እስኪ። እኛ ማን አልነው? ቀስ በል ተረጋጋ። ኢየሱስ የሚለው አልተቀየረም። ለምሳሌ አለ ኢየሱስ የሚለው የዕብራይስጥ ቃል ነው አይደለም? እንዴት እንደቀየሩባችሁ በአንተ ባመጣሁ ላስረዳ። ኢየሱስ ስም ላጠራር ልክ አሁን እኛ ኢየሱስን ኢሳ እንደምትሉት እናንተ ኢሳ ስትሉ ቀስ በል። በዕብራይስጥ ኢየሱስ የሚባል ስም አለው? ኢየሱስ መልስ። ማነው ታዲያ የሚባለው? አታውቅም። ስለዚህ ንገረኝ። የሸዋ አይደል የሚለው አይደለ እኮ በቃ ኢየሱስ ነው። የሸዋ ኢየሱስ ነው አለ። ስሙ ተቀይሯል ማለት ነው? አልተቀየረም። የሸዋ ማለት መድኃኒት ማለት ነው። ምን ማለት ነው? አይደለም ጥያቄው። የሸዋ በዚህ መልኩ ነው የሚተረጎሙ። ምንም እኮ እንትን የለውም። ቀስ በል ተረጋጋ። እንደሱ አይደለም እያልኩኝ ያለት ምንድነው? እዚያ ቦታ ላይ ዕብራይስጡን ሄደን ስናየው ጊዜ ይሄ ቦታ ላይ ሙሐመድ የሚል ስም አለ። ምን እናድርገውኛ? የለም ቢኖር ኖሮ መጽሐፉ ላይ ይጻፍ ነበር። ምዕራፉ ሲጀመር ስለምንድን ነው የሚያወራ? ስለ ነቢያት ወይ ስለ ወደፊት እኮ አይደለም የሚያወራ። በፈጣሪ እስኪ ማን ነው አንደኛ ዕብራይስጥ መክፈት የሚችል አንድ ክርስቲያን ካለ አንድ 3 ቁጥር ይጻፍ ወይ ያሳያቸዋል። የራሳቸው ክርስቲያን ወገን ክርስቲያን ካለ 3 ቁጥር ይጻፍና ይግባ መክፈት የሚችል። እኔ የዕብራይስጥ መጽሐፍ አለኝ። የዕብራይስጥ መጽሐፍ ቅዱስ አለኝ እንትኔ ላይ ስልኬ ላይ አለ። በቃ እሱን ብታወጣው መሐመድ የሚል የለውም። በቃ እሺ አንድ ክርስቲያን ቆይ ላስገባለሁ። ብሩኬ የሚል ልጅ ቆይ አንዴ ገብቷል ልኳል። እሱን እናስገባላቸው እና ዕብራይስጥ መክፈት እንደምትችል ተስፋ አድርጋለሁ። ብሩኬ የማትችል ከሆነ አትላክ። እሺ ለእነሱ ለማሳየት ዘንድ ነው። ልኬ እላለሁ። ብሩክ ና ግባ። እሺ ብሩክ አለ። እሺ ብሩክ ልኬለት ነበር አልገባም። እሺ ሌላ ማን እናስገባ? ማን ነው መግባት የሚችል ክርስቲያን እንዳለ? ምክንያቱም ያውቁታል ይሄን ነገር። ስለዚህ መግባት አይችሉም። ከገቡና ከከፈቱት ሙሐመድ የሚለው ቃል በቃ እንዳለ ስለሚያውቁት እሱ ሳይሆን ዕብራይስጥ የሚችል የለ ኖርማሊ ማለት ነው። ላይ አይጠበቅብህም። እዚያው ላይ ዕብራይስጡን ወደ አማርኛ ወደ ፈለከው መቀየር ትችላለህ። ውስጥ መደበቅ ፈልጎ ነው። እርግጠኛ ነኝ እዚያው ላይ አለ። እዚያው ላይ ስላለ ወደምትፈልገው ቋንቋ ይቀይርልሃል። አንተ ባይብል ሀብን መክፈት ትችላለህ እና ባይብል ሀብ ክፈት አንዴ። እሺ ያወጣኛላ። አያወጣህም። ችግር ሌላ ስልክ አለ ከጎን አንድ ጓደኛ ካለ ተቀበለውና አንዴ ባይብል ሀብን ልክፈትበት። የለም ሌላ ስልክ የለም። እሺ አንተኛው ከታች ሌላ ስልክ አለ ዋንዴ? አቤት ሌላ ስልክ አለህ በእጅህ ላይ? መጽሐፉን ይዣለሁ። ሌላ ስልክ አለህ ወይ በእጅህ ላይ? ሌላ ስልክ የለኝም። በቃ ምንም ማድረግ አይቻልም። መግባት የሚፈልግ ክርስቲያን ካለ ሙሐመድ የሚለውን ቃል በቃል በገዛ መጽሐፋችሁ ላይ ራሳችሁ በእጃችሁ ከፍታችሁ እንዳሳያችሁ የምትፈልጉ ካላችሁ 3 ቁጥር ጻፉና ግቡ። ሌላ ሰርፕራይዝ እስከዛ ለእናንተ ልጨምርላችሁ። ሙሴና አሮን ወደ መካ ሄደው ሐጅ አድርገው ነበር እንደ መጽሐፍ ቅዱስ። ሌላ ልጨምርላችሁ። እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል መጽሐፍ ቅዱስ ላይ ያሳያቸዋለሁ። ሌላ ልጨምርላችሁ። አንዱን አምላክ እግዚአብሔርን በብቸኝነት ማምለክ ይህ እስልምና ነው የሚል ቃል በቃል መጽሐፋችሁ ላይ ላሳያችሁ። ሌላ ልጨምርላችሁ። ሐጅን የሚያደርጉ ሰዎች ብፁዓን ናቸው የሚል ቃል በቃል መጽሐፍ ላይ ያሳያለሁ። የጌታ ሰው እሺ፣ ይሄ ሁሉ አለ መጽሐፋችሁ ላይ። ይህ ነው የምታገኙ ከተባለ በአማርኛ እንዲተረጉሙላቸው ጠብቃችሁ ከሆነ ስለሙ ማለት ነው ይባጫው። ነገር ግን የዕብራይስጡን ቀጥታ ሄዳችሁ ስትከፍቱት ጊዜ ወደምትፈልጉት ወደ አማርኛ ቋንቋ ስትቀይሩት ቃል በቃል ሙሴና አሮን ወደ መካ ሄደው ሐጅ አድርገዋል የሚል ቃል አለ። እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል አለ። እስልምና ለአንድነት መገዛት አውጣው፣ ባይብሉ ላይ አውጣው። መጽሐፍ ቅዱስ ማለት ነው እኛ የምንገለገል እኮ። በምኑ ላይ ላውጣለህ? ዕብራይስጡን ላውጣለህ? ባይብል አማርኛ ባይብል ማለት ነው። በአማርኛ ዕብራይስጡን ማውጣው እና እንተረጉመዋለን። ችግር የለውም። ባይብል ሀብን መክፈት ትችላለህ። ከላይ ያለው ልጅ እስኪ ነው ክፈት። አሁን የተናገርኩትን ሁሉ አሳይቼዋለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም ነው።
ይሰማል። ባይብል አብን ከፍቼዋለሁ። አይ አንድ ክፈት፣ ትልቁ ላይ አድርገህና ቪዲዮ ክፈት። እሺ ክፈት። አይታይም ለኛ። ስክሪን ሼር እንዴት ነው የማደርገው? ልትረዳኝ ትችላለህ? ከታች ሴቭ የምትላለች ቪዲዮን ከከፈትክ በኋላ ከታች ሴቭ የሚላለ እሱን ተጫነ። ሌላ ስልክ ይዛል አይደል? በዚህ ያለው ስልክ ሳይሆን ስክሪኑን ሼር ማድረግ አይቻልም? የትኛው የስልኬን ይሄን ራሱ ትችል አይመስለኝም። በሌላ ስልክ ከፍተህ ቪዲዮ ከፍተህ ያኛውን እዚያ ጋር መናዝህን ለራፍና ቁጥር ትገባለህ። እሺ 2 ደቂቃ ስጠኝ፣ ኮምፒውተር ልክፈት። እሺ እስከዛ ድረስ ማን ነው ሌላ ቬሮን አለ? ቬሮን ኒኮን አለ? አሎ እሺ ቬሮን ኒኮን አለ? እሺ ክርስቲያን ነህ አይደለ? አዎ። እሺ ለምንድን ነው ወንድ ልጅ የምታመልኩት ክርስቲያኖች? ወንድ ልጅ የምታመልኩት ማለት የትኛውን ወንድ ልጅ? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ያለውን እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ወንድ ልጅ የተባለውን ይሄን አካል ለምን ታመልከዋለህ? ፈጣሪ ስለሆነ ነው። ይሄ ወንድ ልጅ ፈጣሪ ነው? አዎ። ኢየሱስ እኔ ፈጣሪ ነኝ ብሏል። እኔ ፈጣሪ ነኝ ያለውን ሁሉ አንተ ትቀበላለህ? አሁን ጥያቄውን መልስ እንጂ የጌታ ሰው ማለት ጥያቄው ጥያቄ ነው። መልስልህ አይደለም ፈጣሪ ሆኖ ሲገኝ ነው እንጂ እየሰማኝ ነው። ኢየሱስ ክርስቶስ ስለ ራሱ ያስተማራቸው ትምህርቶች አሉ። እዚያ ላይ እርሱ ለምሳሌ ብዙ የተናገረው አለ። እኔ ሰው ነኝ እያለ ቃል በቃል ተናግሯል አይደል? አምላክም ነኝ ብሏል። የት ጋር ነው እኔ አምላክ ነኝ ያለው? እኔና አብ አንድ ነን ይላል። እኔ አምላክ ነኝ ያለበትን ነው የጠየቅኩት እኮ። አብ አምላክ አይደለም? እኔ አምላክ ነኝ ያለበት ቦታ የለም በለኝና፣ ነገር ግን እኔ አብ አምላክ አይደለም ወይ? አሁን ስለ አብ ሳይሆን ጥያቄው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አተረጋገስ በልጅ ታዲያ አልታጠኝ እድል እየሰጠኝ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል አልከኝ አይደለ? ያልከውን ነው እየጠየቅኝ ያለው። እኔ አምላክ ነኝ ካለ እየመለስኩልህ ነው እኮ። እኔም እየመለስኩልህ ነው። እሺ እኔ አምላክ ነኝ ብሏል አላለም? ኢየሱስ እኮ እየነገርኩህ እኮ ነው። ሲጀመር እኔ አምላክ ነኝ ያለውን ሁሉ አንቀበልም። አምላክ ሆኖ ሲገኝ ብቻ ነው የምንቀበለው። አንተ ነህ ያልከው እኔ አምላክ ነኝ ብሏል አልከን አይደለ? የኛ ሐቅ ደግሞ ምንድነው? ያለበትን አሳየኝ ነው። ልክ አሳየኝ ስልህ ደግሞ ያን ነገር ማምጣት አይጠበቅብኝም፣ አያስገድም። እንደዚህ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ካልክ እኔ አምላክ ነኝ ያለበትን ቦታ አሳየን። እሺ እኮ ነገርኩህ እኮ እኔና አብ አንድ ነን አለ። ጋር በጣም አዝናላኝ። እኔ አምላክ ነኝ አይልም እሱ ጋር። እሺ ከላይ ያለው ልጅ ዕብራይስጥን ክፈታ አንዴ ያሳያችሁ። አንዴ ነብያችንን ስም እስኪና አሳያችሁ። እሺ አሁን መኃልየ ሰሎሞን ምዕራፍ 5 ቁጥር 16 ላይ ግባ። ካሜራዋን ትንሽ ጠረግ አድርጋት፣ ጥርት ብላ እንድትታይ ሙሐመድ የምትለው ጠረግ አድርገው። እሺ ካሜራውን በደንብ እንድታይ። እሺ መጀመሪያ እንደተበላ 5:16 ላይ ግባ። ለምን አጠበባችሁት? አስፉት በደንብ እንድታይ። ፕሮቨርብስ ነው ወይ ሶንግ ኦፍ ሰሎሞን አይደል? ሶንግ ኦፍ ሰሎሞን 5:16 5:16 ልጆች አንዴ ትልቁ ላይ አድርጉት። ትልቁ ላይ ነኩስ። እንደሱ ሳይሆን የፈለኩት እንደዚህ እንዲሆን። እሺ ገባ።
አንድ እንትን በለው አዙረው ወደዚህ እንዴ ከጎኑ ሳይሆን አንድ እንትን ቀጥ አድርገው። ኦኬ አንድ ሺ ከመጀመሪያ አንድ በለስ አድርገው አንድ ጊዜ ብቻ መልሰህ አንድ ባክ በላት። አንድ ጊዜ ብቻ መልሳት። እሺ አንድ መልሳት። አሁን 15 ነው እሱ ሳይሆን ከእንትኑ ከውጣና እንደገና መልሰው። ስክሪኑን አይደለም መጀመሪያ ምዕራፉ የለም ወደዚህ ወደ እንትኑ ማብራሪያው ጋር ሳትገባ በፊት ያለው የ16 ነው። ያው 16 ነው። አንድ ባክ በለውና ቆይ ላሳይህ። ይሄኛው ይታያል። አሁን አንተ ያለው እዚህ ጋር ነው። አንተ ያለው እዚህ ጋር ነው አይደል? አንድ ይሄን መልስ አድርገውና እዚህ ጋር ያው ነው ወደ ኋላ ባክ ልበለው እንደዚህ ወደ ኋላ። እሺ ቪው ላይ መጣው። ኦኬ አሁን እስኪ 16 አድርገው። ማን ነው ሰንጎስ ሰለሞን ላይ ግባ ነው። ወረዝ ጠጋ አድርገው። እሺ ጆሹዋ ኤክሌሲያስ Song of Solomon 5 ቆይ እንዲሆን የፈለግከው ቆይ አሁን አንተ የከፈትከው እሱ ትክክል ነው አይደል? ተቀበሉታላችሁ እሱን አይደለ? አንድ ያረጋግጥልኝ ምን ባይብል መሆኑን ነው። ያ መጽሐፍ ቅዱስ ኮሜንታሪ ነው አይደል? በጣም ጥሩ። እሱን የፈለግኩት አሁን መቀበሉን ስላረጋገጠው ቀጥታ ልግባላችሁ። አንተ እዚህ ጋር ታርመኛለህ ከተሳሳትኩኝ። እሺ አንድ ትልቅ ላይ አድርግ። ጋር እንገባለን። ያ አሁን ይሄን ወደ አማርኛ ቀጥታ እዚሁን ቀይረው። እሺ ወደ አማርኛ ቀይረናል። ያው ወረድኩኝ አንዴ ያተናስች ጋር እች ምን ትላለች? ሄሊቶክ ምንድነው? ይሄኛው የከፈትከው አማርኛው? ሶ አማርኛ ላድርገው የኔ ጋር ያለው ይሄ አማርኛ ላድርገው እኔ ጋር ያለው። ይሄን አትቀበለው? አልገባኝም። ማለት አንተ የከፈትከው ይሄ ነው? ኧረ እኔ የከፈትኩት ነው የከፈትከው። ያ ሶ አማርኛ ላይ እኮ እሱ ይክፈተው። አንዴ መልሼ ላሳይህ አንድ ጊዜ። እኔ ልክፈተው። ምንድነው ችግሩ? እዚህ ጋር እያሳየው እሺ ሄሎ ኦኬ እዚህ ጋር ገባህ? ይቅርታ ቪዲዮ ላይ ታደርገዋለህ? አይታየኝም። እሺ ያው ላሳይህ። አንድ ትልቁ ላይ አድርጉኝ ልጆች። ያው እሺ ይታያል። ባይብል ሀብ እሺ ላይ ምንድን ነው ያደረገው? አሁን ሂብሩ የሚለው ይሄ ይታያል አይደለ? ሂብሩ ላይ አድርገው። እሺ ያ እሺ አድርገው። አሁን እዚህ ጋር ወደ ትዩ ብራስ ትሄድ ይላል አይደለ? ከዛ የትኛውን ነው የምነካው? እዛ ያው እነዚህ ጋር ይሄኛው ስትሮንግ ወርድ ላይ 4261 የሚለውን ትጫናለህ።
4261 ያ ተጫንኩት። አሁን ቀጥታ ወደ አማርኛ እንቀይረው እዚሁ ጋር እያለ ያው ነታያ ነው ያለው። እኔ ቻት ጂቲቪ ነገር ብቻ አይቼዋለሁ ወንድሞቼ። ቆይ አንዴ ተረጋግጭ። ይሄ ምን ይላል? አንዴ ወደ ኋላ ተመለስ። and he is ተመለስ ወደ ኋላ። desirable እባክሽ ተረጋጊ። ይሄ ምን ይላል? ይሄ ቃል ሶ አንድ ነገር ምን መሰለህ እዚህ ጋር የሚታይ ነገር ይሄ መሐመድ ይላል አይደል? መሐመድ ይላል። ጥሩ ገበዝልሽ ምንድነው እያረክ ያለው? እዚህ ላይ ባይብል ሀብ ላይ ራሱን ወስደ ላይክ ባይብሉ የአማርኛውን ትርጉም እያሳየህን ሳይሆን ጉግል ትራንስሌተር እየተጠቀምክ እንትን የሚለውን መሐመዲም የሚለውን ላቭሊ ይለዋል። እዚህ ጋር ላሳየህ። ተረጋጋ ሳይሆን ራስህ ግባ ብሎኝ ራሱ እያዘዘ ገብቼ ልክ መሐመድ ሲነቃብህ ነው እንደምትወጣው አንተ ምንድነው? ሲነቃበታ ሌባ ነው። እኔ የጠየቁት ጥያቄ ይመስለኛል። ለምን ትሳደባለህ? እሺ አያቸው ተከርሰ አንዴ ይኸውልህ የእውነት በእምነት የምትተማመንና የእውነት ከያዝክ ማለት ነው ስልኩ ሳታዘዋውር ወላሂ ላዚም አይታችኋል። መጽሐፋችሁ ላይ መሐመድ የሚለውን ቃል አይታችኋል። ወላሂ ካየን እንሰልማለን ብሎ ነበር አይደለ? ልክ ሲያዩ ጊዜ ፈንጫጫችሁ። ልክ ስታዩ ጊዜ ፈንጫጫችሁ። እየሄዳችሁ በየራሳችሁ ስልክ እዩት። ባይብል ሀብ ላይ መሐመድ የሚለው ቃል በቃል አለ። ወላሂ ታችኋል። ነገ የፍርድ ቀን አላየንም ይህን ሰው እንዳትሉ። ከእኛ ያለብን ግዴታ ማሳየት ነበር። አሳየናቸው። ከዛ ብዙ ምክንያት ፈጠራቸው። መጀመሪያ ላይ ካላየኸኝ አውቆ ነው። መጀመሪያ በሌላ እንትን ስለገባ ነው አውቄ ያስመለስኩት። እዛ መጽሐፋችሁ ላይ ያነገስንላችሁ ማን ነው ይሄ መሐመድ? ምን ሊያደርግ ተቀመጠ? ጤና ይስጥልን። እንዴት ነህ? አብሮ ይስጥልን። እንዴት ነው? እግዚአብሔር ይመስገን አለ አልሐምዱሊላህ። መስጊድ ውስጥ ነው መሰለኝ፣ እንደዛ ይመስላል። ችግር የለውም፣ አውራት ይቻላል። ራቅ ብያለሁ ትንሽ። መስጊድ ውስጥ ይፈቀዳል እንደ ስለ ባይብል ማውራት? ወደ ጥያቄ ግባ። የሚያስቀይና ነገር እንዳለ ትንሽ ድምፅህን ጥያቄ ትንሽ ሁሱ ለምን አወረድከው? ሁሉንም ለምን አወረድከን? ሁላችንንም እባክህ አትረብሽ። አንዴ ይኸው ለመማማር መጣህ። አንተም መማማር ትችላለህ። አብሽር። አንዴ በዚያ ላይ ጥያቄ አለ። እስልምና ድምፅህን ትንሽ ከፍ አድርገው፣ አይሰማኝም። ምኔን ነው ከፍ ማደርገው? ያንተ እኮ ይሰማል። ከተሰማ በቂ ነው። ጥያቄ ምንድን ነው? እስቲ ያው ነፃ ሆነ እናወራለን ሁሉንም ነገር አይደል? ወደ ጥያቄ ግባ። እየጠበቅኩ ነው እኮ እገባለሁ። መጀመሪያ በዚህ መስማማት አለብን። ምክንያቱም ገብቼ ነገሩ ወደ ሌላ እንትን ስለምን ነው። ወደ ማስረጃ የምታመጣ ከሆነ ለእያንዳንዱ ነገር ችግር የለውም። እኔ ጋር ተረት አይሰራም፣ ወይም ከኪሳቱ ማውራት አይሰራም። አሁን ወደ ሀሳብ ግባ። እሺ፣ ያንተ ጥያቄ ምን ነበር? እሺ፣ የእኔ ጥያቄ ወንድ ልጅ ታመልካለህ አታመልክም? ወንድ ልጅ ታመልካለህ አታመልክም? ምን ታመልካለህ? ወንድ ልጅ ታመልካለህ አታመልክም? ወይ ጉድ! እስቲ ወይኔ ጋ ያለው እንትን ነው እንዴ? እስቲ እንደገና ወንድ ልጅ ታመልካለህ አታመልክም? ወንድ ልጅ እንዴት ይመለካል ከእግዚአብሔር ውጭ?
በጣም ጥሩ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይህን ወንድ ልጅ ታመልከዋለህ አታመልከው? በደንብ ነው አማመልከው። ወንድ ልጅ አመልካለሁ አላመልክም፣ ነገር ግን አመልካለሁ አለ። ማን ነው እሱ? ግን ያ የተወለደ ወንድ ልጅ ማን ነው? ኢየሱስ። አታጣምማ። እስቲ እንደውም እናውራ ካልክ ደቂቃ ተሰጣተን እናውራ። ወንድ ልጅ አላመልክም ብሎ እንደገና እንደሚያመልክ ተናገረ ወንድ ልጅ። እሺ ይህ የምታመልከው ልጅ ይሄ አንተ አይደለም። አንዴ ተረጋጋ። ይህ የምታመልከው ወንድ ልጅ አመልከዋለሁ። ይሄኛው ወንድ ልጅ ድብና አድርጌ ነው ማመልከው። በጣም ጥሩ። ይህ የምታመልከው ወንድ ልጅ እንኳን እኔ እልፍ አላፍት መላእክት ያመልኩታል፣ ይሰግዱለታል። ስለላንዴ ይሄ አዳምጥ እንጂ ይሄ የምታመልከው ወንድ ልጅ አምላክ አለው የለውም? ይሄ የምታመልከው ወንድ ልጅ እየሰማኸኝ ነው? አምላክ አለው የለውም? ያን ወንድ ልጅ ከወንድ ልጆች ለይተህ ልታቅ ይገባል። እሺ አምላክ አለው የለውም? በቃ እኔ አመልከዋለሁ ብያለሁ። አንድ ግን እኔ ፈልጌ የገባው መሐመድ የሚለው መጽሐፍ ቅዱስ ውስጥ የቱ ጋር እንዳለ አሳየኝ። እሺ ብሉይ ኪዳን በምን ቋንቋ ነው የተጻፈው? በምን የሚጻፍ እስቲ መልስልኝ። አሁን በምን የሚጻፍ ሳይሆን የተጻፈበትን ንገረን። ታውቃለህ አታውቅም? ማታውቅ ከሆነ ንገረን። ብራዘር አውቃለሁ፣ ግን እኔ አሁን የሚጠይቀኝ ቀድመ መልስልኝ። መሐመድ የሚለውን መልስልኝ እኮ ልመልስልህ ነው። መጽሐፍህ በመጽሐፍህ ላይ እንዳሳየህ እስከጠየቅከኝ ድረስ መጽሐፍህ በምን ቋንቋ ነበር መጀመሪያ የተጻፈው? አላቅም በምን እንደተጻፈ። በዕብራይስጥ መጽሐፉን ታውቃለህ አታውቅም? አላቅም። እሺ በዕብራይስጥ ነው መጀመሪያ የተጻፈው። እንደዛ ነው እንዴ? በዕብራይስጥ ነው የተጻፈው? በምን ቋንቋ ነበር ነብያቶች ሲናገሩ ነበር? በአማርኛ የተጻፈ ነው ይመስለኝ። ከላይ ኦርቶዶክስ አለ የተናሰ ኦርቶዶክስ አለው። ሰላም ነው? ሰላም ነው። ደህና ማለት ዘር መስገን እንዴት ነህ? አለንሽ? አለን ፈጣሪ ይመስገን። ጥያቄ ነበረኝ። ጥያቄ ምንድን ነው? አይ እስላም የድሮ የነቢያት ሃይማኖት ነው የሚል አርስት ነው አይቼ የገባሁት እና እሱን እንደዛ ነው እናንተ ሃይማኖት? እስልምና የቀደሙት የነብያቶች ሁሉ ሃይማኖት ነው። እሺ ማስረጃው ታዲያ ምን አለ ማስረጃ? አሁን የድሮ የነቢያት ሃይማኖት ከሆነ ማስረጃ ምንድነው? እኮ የነብያቶች ሃይማኖት መሆኑ ነው ማስረጃው። እነሱ ቀጥታ ቃል በቃል የተናገሩበትን ፈልገህ ነው? ሙስሊሞች እንደሆኑ እስልምናን የሰበኩበትን? አዎ በጣም ጥሩ። ያዕቆብ ምን አለ መሰለህ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ያዕቆብ። ስለዚህ እስልምና ሰብኳቸው ነው። የት ላይ ነው እንደዚህ የተጻፈው? የት ላይ ነው? ምዕራፍ 2 ቁጥር 182 ላይ በመጽሐፍ ቅዱስ ላይ ነው። የግዴታ ማስረጃ መጽሐፍ ቅዱስ መሆን አለበት? አይ ችግር የለም ማለቴ ቁርአን ላይ ነው። ታዲያ ማስረጃ ምንድነው ታዲያ? አዎ ቁርአን ላይ። ቁርአን ማስረጃ ነው ካልክ እኮ ከኢየሱስ ክርስቶስ በኋላ የመጣ ነው። ነብይ መሐመድ ይዞት የመጣ ነው አይደለ እንዴ? እሺ ስለዚህ ኢየሱስ ክርስቶስ ማስረጃ ሊሆን አይችልም። ምክንያቱም እሱ ከነ ሙሴ በኋላ ስለመጣ ያስከራል። እንደዚህ ችግር የለውም። ልተውና ይሄንን ከገዛ መጽሐፍ ቆይ ወደ እኔ ትመጣለህ። ከቁርአን አትፈልግም አይደለ? ማስረጃ ባጭሩ አይደለም ቁርአኑ በኋላ ነው የመጣ ብዬ ነው። እሺ ከቁርአን አትፈልግም ማስረጃ? ልተው ነው ከድሮ ሰዎች በኋላ ለምንድን ነው ከቁርአን አትፈልግም አይደለ? ማስረጃ ወሰን አንድ ነገር እንግባባለን። ከዚህ በፊትም መጥቼ ብዙ ጊዜ ጠይቃለሁ፣ ግን ከቁርአን ማስረጃ አትፈልግም ወይ? ባጭሩ እኮ ነው። አይ ከቁርአን ነው የምፈልገው ካልክ ላሳይህ የነብያቶችን ትምህርት። ከድሮ ነው ያልከኛ? ከድሮ ስላልከኝ እኮ ነው። ስለዚህ ከቁርአን አትፈልግም ማስረጃ? ከድሮ ያሁን በኋላ ነው የመጣ ቁርአን። ታዲያ እንዴት ብሎ የድሮ ማስረጃ ሊሆን ይችላል? ቁርአን ከማን ዘንድ ነው የመጣው? ቁርአን ከማን ዘንድ ነው የመጣው? ነብይ መሐመድ ከመጣ በኋላ አይደል እንዴ የመጣው? ከማን ነው ነው ያልኩት፣ ለማን ነው አይደለም። በደንብ አዳምጥ። ከማን ነው?
ጀብርኤል ለመሐመድ ሰጠው ብላችሁ ነው የምታምኑት? ጅብሪል ከማን መጣ? አየህ አይደለ? ከአምላክ ዘንድ የመጣ ቃል አምላክ ጊዜ ገደብ አይገድበውም። እርሱ ስላለፈውም ስለወደፊትም ሁሉ የሚያውቅ ከሆነው አምላክ ከሆነ የመጣው በየትኛውም ዘመን አምላክ ነብይን አስነስቶ ቃልን ሊነግረው ይችላል። ስለዚህ በዚያ በነብይ አይደለም ጊዜው የሚወሰነው ከማን የመጣው በሚለው ነው። አዎ መሲሁ የመጣው ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነው። ትክክል ነው። ከነ ሙሴ ከነ በኋላ ነው ነብያችን የመጡት። ከእርሳቸው ቢሆን የመነጨው ቃሉ የዛኔ ትክክል ነው ሀሳባችሁ። እንዴት ከነ መሲሁ በኋላ ማስረጃ ሊሆን ይችላል ይባላል። ቆይ ነገር ሳይሆን አንድ የተረጋጋ ከእርሳቸው ሳይሆን የመጣው ይሄ ቃል ከአምላክ ዘንድ እስከሆነ ድረስ አምላክ ደግሞ ያለፉትን ዘመናት ሁሉ የሚያውቅ ነው። ያ አምላክ የቀደሙትን ነብያቶች የላኳቸው እኔ ነኝ እያለ እየገለጸ እምነታቸው ምን እንደነበር በዚያ ላይ ገለጸ። ይሄ ነው። አሁን በክርስትና ላይ ይሄን ጥያቄ ብትጠይቅ መልስ የለውም። እኔ ከሌላ መጽሐፍ አልጠይቅም። አንድ የተረጋጋ እንጂ እሺ፣ ጠይቃለሁ። አንድ የተረጋጋ ከገዛ መጽሐፍህ እየተደማመጥን እኮ ከገዛ መጽሐፍህ አምላክ ክርስቲያን ሆኑ ያለበት ቦታ አለ። አንድ ሁለተኛ ነብያቶች ክርስቲያን ሆኑ ያሉበት ቦታ አለ። ሶስተኛ አንድ ነብይ እኔ ክርስቲያን ነኝ ያላለ ወይ መልሰኝ። ከሌላ መጽሐፍ አልጠይቅም። አብሽር ከገዛ መጽሐፍ። ቆይ ጥያቄ ታዲያ አልጨረስኩም እኮ። ለዚህ መልስ አለ የለህም? ቆይ አሁን እስልምና ለዚህ መልስ አለ የለህም? እኔ ከመጽሐፌ ልመልስልህ፣ አንተ ከመጽሐፍህ መልስ። ወንድ ነህ አንተ። በክርስትና አንተ ማጣጣ እኔ መልሳለሁ። ግን ቆይ አሁን ልጠይቅህ ሲል እሺ ብለኛል አይደል እንዴ? ፈርታል እንዴ? ከኛ ያለውን አንፃር መልስ። አልተዋጣልህም አይደል እሱ? ስለዚህ አንተ ከገዛ መጽሐፍ እየጠየቅከው ነው። ከሌላ መጽሐፍ ብጠይቅህ አታመጣውም። ከገዛ መጽሐፍም ራሱ አታመጣውም። ቆይ አሁን ሁሴን አሁን እኮ ጨርሰናል። ሁሉም ወደ እኔ ትመጣለህ፣ ችግር የለውም ብያለሁ። እኛ ማስረጃዎቹ እንዳለ በቁርአን ላይ ናቸው ያለው አልኩሽ። እሱን አልቀበለም ማለት ቁርአን። ስለዚህ አሁን በክርስትና ላይ ከሌላ መጽሐፍ ሳይሆን ከገዛ መጽሐፍህ እግዚአብሔር ክርስቲያን ሁኑ ብሎ የተናገረ ጋይ ብለኛል አይደለ? እሱን እኮ ጨረስን። አልቀበለም ማለት ልስተህ አልኩህ። እሺ ቆይ እሺ ጨልጨር አሁን አስጨርሰኝና ብንዳመጥ እኮ አሪፍ ነው። አውራሽ አዎ እንደዚህ ብናወራ አሪፍ ነው። እሺ ነብይ መሐመድ ከማመንና ቁርአን ከማመን የቱ ይቀድማል? አያችሁ አይደል? አሁን ሃይማኖትን እንጨርሳለን። መጀመሪያ የትኛው ላይ ነብያት ሃይማኖት የሚለውን ጨርሰና የትኛውን ማመን ይቀድማል የሚለውን እንቀጥላለን። አብሽር። የትኛው ይቀድማል? እሱ እኮ እዛ ልመጣልህ እኮ ነው። እዛ ልመጣልህ ነው። አንዴ በመጽሐፍህ ላይ አንተ በእኛ ላይ መታ ያነሳህን ጥያቄ እኛ ከመጽሐፋችን በድፍረት የምንመልሰውን መልስ አንተ ከገዛ መጽሐፍህ አንተ የጠየቀውን ጥያቄ መልስ መመለስ ትችላለህ። ጥያቄውም እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት አንድ ጥቅስ አለ። እንዲሁም ከነቢያቶች አንድ ነቢይ ክርስቲያን ሁኑ ብሎ ያዘዘበት አለ። ከነቢያቶች አንድ ነቢይ እኔ ክርስቲያን ነኝ ያላለ ወይ? ቃል በቃል በቁርአን ላይ አምላክ አላህ ሙስሊም ሁኑ ያለበት ቦታ አለ። ነቢያቶች ሙስሊም ሁኑ ያሉበት ቦታ አለ። ነቢያቶች እኛ ሙስሊሞች ነን ያሉበት ቦታ አለ። ለዚህ ቁርአን ላይ ለሚገኘው መልስ ሁሉ በመጽሐፍህ ላይ መልስ አለ ወይ? እግዚአብሔር ክርስቲያን ሁኑ ያለበት ቦታ አለ ወይንም ነቢያቶች ክርስቲያን ሁኑ ያሉበት ቦታ አለ ወይንም አንድ ነቢይ እኔ ክርስቲያን ነኝ ያለ አለ ወይ? መልስ አለ። ግን መጀመሪያ ይሄን ካስጨረስከኝ ነው እኔ ማስረጃ ትልቁ ላይ ነው አሁን ለብለህ ስለተነበር ወደ ጥያቄ እንዳልመጣ ነው። ጥያቄ አስጨርሰኝ። ምንጭ ጥያቄ ጨረስኩ። እኔ ጥያቄ ማለት ይችላል ወንድም። ቆይ ዳዊት ቆይ እስኪ ክፈት እየጠበቅኩ ነው። ቆይ አሁን የጠየቅኩት ጥያቄ መልስልኝ ሁሴን፣ ከዛ ወደዛ ትሄዳለህ። ክፈት አትከፍትም? አሁን ልታስወርደኝ ነው እና ክፈት ነው የተባልከው። ለምንድን ነው የማስወርደህ? መክፈቴ ለለች ስለዚህ ማለት ነው። ይኸው እኔ የጠየቅኩህ እኮ ሳትጨርስ ወደ እኔ ጥያቄ ገባ አይደል? እኔ የጠየቀው ጥያቄ ምን ነበር መጀመሪያ? ይኸውልህ ቁርአንና ነብይ መሐመድ ከማመን መጀመሪያ የት ይቀድማል ብያለሁ። ጥያቄ ምን ነበረ? ድጋማ እስላም የድሮ ሃይማኖት ነው ብለሃልና እንዴት ነው ድሮ የሆነው ብዬ ጠየቅኩ አይደለ? ማስረጃዬ ቁርአን ነው አልከኝ። ከዛም ብዬ መለስኩልህ። ማስረጃዬ ቁርአን ነው አልክ። ማስረጃ ቁርአን ደግሞ በኋላ የመጣ ነው፣ ድሮ ማስረጃ ሊሆን አይችልም ብያለሁ። እሱን የመለስኩልህ መልስ እሱን የመለስኩልህ መልስ ከየት መጣ አልከኝ። ከጀብራኤል ነው የመጣ ብላችሁ ነው የምታምኑት ነው ያልኩ። እሺ ዳዊት መልሳለኝ እያለ ነበር የተጠየቀውን ጥያቄ። ይሄ ከታች ያለው መለስ አልቻለም። ዳዊት ስለሚመልሰው ጎበዝ ነው። አውጣና ከመጽሐፍ ቅዱስ እግዚአብሔር ክርስቲያን ሆኖ ያለበት
ነቢያቶች ክርስቲያን ሆነው ያሉበት አንድ ነቢይ እኔ ክርስቲያን ነኝ ያለበት ማስረጃ ከፍተህ አሳይ። ትልቁ ላይ ነህ። መልሱን አዳምጥሽ ኦርቶዶክስ ትማራለህ። ይሄ ዳዊት ይችላል መልሱን ይመስለኛል። ምን መሰለህ ክርስቲያን ማለት ትርጉሙ ዳዊት ክፈተው አንድ መጽሐፍ አሳየና አንዴ እግዚአብሔር ክርስቲያን ሆኖ ያለበት ቦታ ላውራሁ አንድ 10 ሰከንድ ስጠኝ። ከዛ ከተስማማን ክፈተውና አሳየን ማየት ነው የፈለግነው። ክርስቲያን ሆኖ ያለበት ስላልክ ክርስቲያን ማለት መጀመሪያ ትርጉሙ እኮ የክርስቶስ አሳየና አንዴ መጽሐፉን ክፈተው ክርስቲያን ሆኖ ያለበት ቦታ አንድ ስማኝ 10 ሰከንድ ስማኝ። ነው ያንተ ወሬ ለመስማት ሳይሆን ለማየት ነው ማስረጃ ነው የፈለግነው። የተዋሂዶ ልጆች አይሰማችሁም። የራሱን ብቻ ነው እኮ ልመልስ። አሳየን 10 ሰከንድ ልመልስ። 10 ሰከንድ ቁጥር ከፈለክ 10 ሰከንድ ዳዊት ምኑነህ ነው? ትልቅ ልጅ ነው ወንድ ልጅ ነው አይደለ? አለ ማስረጃ ላሳያችሁ ስትል ነበር። ምንድነው የምታሳየን እኮ? ልንገርህ ከትማንት እየጠየቀ ልንገርህ ሳይሆን ማየት ነው የፈለግነው። ክፈተው እየጠበቅን ነው። ማስረጃው ያው ተከተሉኝ ሲል ክርስቶስ ክፈትና እግዚአብሔር ክርስቲያን ሆኖ ይሰማል። እግዚአብሔር ክርስቲያን ሆኖ ያለበትን ጥቅስ አንደሳየ ክፈተው። ክርስቶስ ኢየሱስ ክርስቶስ ተከተሉኝ ወላ መልስ የለውም። ይሄ ጥያቄ በፍጹም መልስ የሌለው ጥያቄ ማለት የክርስትና ሃይማኖት መጽሐፍ ቅዱስ ላይ ማስረጃ የለውም። ሰላም አለይኩም። ወአለይኩም ሰላም። ይሰማል። ትንሽ መስጂድ አለና ክርስትና ማስረጃ የለውም መጽሐፍ ቅዱስ ላይ እና የመስጂዱም ደግሞ የሆነ ቁርአን ተፍሲር ምናምን ይነገርበታል። ቁርአን ተፍሲሩም ደግሞ በላይ ምናምን እንትን ለማለት ፈልገን ነበር። ምን ለማለት በሌቭ ለሰው ምናምን አንዴ ዛህራ ቀጥይላችሁ አስቸረኛለሁ። እሱ አይሰማም። መርሐባ እሱ ወጣል። ቆይ ሁሴን እንትን ልሄድ ነው። እሺ ሰላት ልሄድ ስለሆነ ከሰላት ሲመለስ ይመልስልሃል። አይሰማህም? ኔትወርክ ይዘሃል። ዛህራ መልስልኝ፣ ጥያቄ መልስልኝ። ዛህራ እሱ ባይመልስልኝ እስከ አንቺ መልስልኝ። እሱ መልሶልሃል ጥያቄውን። ያንተ አሁን ጥያቄውን ተጠይቀህ ያን ጥያቄ መመለስ ስላልቻልክ ነው ወደ ሌላ ጥያቄ ሄድከው። በይዘው እሱ መጀመሪያ እስልምና የነቢያት ቆይ ተረጋጋ፣ የነቢያት ሃይማኖት ነው እስልምና ብለው ለጠየቅከው ጥያቄ ቁጭ አድርጎ መለሰልህ። ከዛ በኋላ አንተ ሲጠይቅህ መልስ ስታጣ ሁለተኛ ጥያቄ ጠየቅከው። ስለዚህ የመጀመሪያውን ጥያቄ መልስ። አንድ እሱ የጠየቀህን ጥያቄ መልስ መጀመሪያ። ሁለቱ ሳይጠይቀኝ በፊት ነው እኔ የጠየቁት። ገባሽ አይደል? ኖ እሱ ተከጠየቀ እሱ መጀመሪያ እሱ ነው የጠየቀ። ከዛ በኋላ ነው አንተ ሁለተኛውን ጥያቄ የጠየቀው። የጠየቀህን ጥያቄ መልስ። ኧረ የምን መፍራት ነው የምታው? አንተ ካልፈራህ ለምንድን ነው እንትንህን መመለስ ያልቻልከው? ሃይማኖትህን ማስረዳት እና መመለስ ያልቻልከው ስለምፈራ ነው አይደለም? አንቺ መልስልኝ ብዬሻለሁ። ይሄን ሁሉ ጊዜ ስጠይቅ አንተ ካልፈራህ ለምንድን ነው የማትመልሰው? ለምንድን ነው ካልፈራህ የማትመልሰው? እኔ ምንድነው መጀመሪያ ካልፈራህ መልስ። ያ ትልቁ ላይ ነህ። ክፈትና አሳየን። ክርስትና ትክክለኛ ሃይማኖት የነቢያት ሃይማኖት ለመሆኑ ማስረጃ አምጣና አሳየን። ይኸውልሽ እኔ ልጠይቅ ነው የመጣሁት። ስለዚህ ጥያቄ አለኝ አይደል? ጠይቀኛለኝ። ቤቱ ደግሞ የንጽጽር ቤት ስለሆነ ይኸውልህ፣ ቤቱ የንጽጽር ቤት ስለሆነ ሁለቱንም የምናስተናግደው ትጠይቃለህ። በዚህ መልኩ ነው እንጂ የምናስተናግደው አንዱን ብቻ ይዘን አንዱን አንጠልጥለን አንሄድም። አሁን አንተ ጥያቄ ተጠይቀሃል። ጥያቄውን ካልፈራኸው መልሰው። ያንተ የሚመለስልሃል ነው። ከዛ የኔ ይመለስልኛል ማለት ነው። እሺ እዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ክርስትና የነቢያት ሃይማኖት እንደሆነ ማስረጃ አምጣ ነው የተባልከው እንጂ በማን ስም ትጠመቃላችሁ ተብለህ አልተጠየቅም። የነቢያት ማስረጃማ አለኝ አልሽ። ማስረጃ ሳይኝ አልኩት። ማስረጃ ቁርአን ነው አለኝ። ቆይ አሁን ለኔ አይደለም፣ አሁን ቁርአን ነው ማስረጃኛ። ማስረጃ መለስን። ማስረጃችን ምንድነው የሚለው ሳይሆን ማስረጃችን ምንም ይሁን ነገር ግን የነቢያት ሃይማኖት ለመሆኑ ማስረጃ ሰጠነ። ከዛ በኋላ መቀበል ለመቀበል ያንተ ፈንታ ነው። የኛ ጥያቄ ደግሞ የትኛው ማስረጃ ባይብልህን ተመርኮዝና አንተ የፈለከውን ጥቅስ ጥቀስና ከባይብል ላይ ከዛ በኋላ ክርስትና የነቢያት ሃይማኖት ለመሆኑ ማስረጃ ስጠኝ።
ዛህራ ማስረጃ እኮ አልሰጣችኝም። የድሮ ሃይማኖት እንደሆነ ቁርአን ነው ያልሽው። ቁርአን ደግሞ ቆይ ቁርአን ደግሞ የሚለውን ትቀጥላለህ። ይሄ ቀጣይ ጥያቄ ነው። ቁርአን ደግሞ የሚለውን ቀጣይ ኪንጎ ቆይ ሲያትገጣ ቀጣልቃት ትጓ ኪንጎ ቆይ ተደማመጥን ነው። ይሰማሃል? ተዋህዶ ኦርቶዶክስ ተዋህዶ ይሰማህ ከሆነ መጀመሪያ እኛ የጠየቅከውን ጥያቄ መለስልህ። የጠየቅነት ጥያቄ ከምንም እንመልስ ሃይማኖታችን ይሄ ነው ብለን አስረድተናል። ሃይማኖታችን የነቢያት ሃይማኖት መሆኑን አስረድተን መልሰናል። አንተ አሁን ጥያቄ ተጠይቀሃል። ክርስትና ነው የነቢያት ሃይማኖት ካልክ ባይብልን ተመርኮዝና ከዘፍጥረት እስከ ራዕይ እየፈለግከውን ጠቅሰህ ማስረጃ አምጣ የነቢያት ሃይማኖት ለመሆኑ። አይ ማስረጃ የለኝም ካልክ ቁርአን በኋላ ነው በፊት ነው የመጣው እንዴት ነው የሚለውን ደግሞ ቀጣይ ጥያቄ አድርገህ ትጠይቃለህ። ቤቱ የንጽጽር ቤት ስለሆነ ማለት ነው። ከዛ ነው ይጠይቃለህ፣ ከዛ ትጠይቃለህ። እንደዚህ እያልን እንሄዳለን። ነገር ግን ዝም ብለህ የሆነ እየተነዳ ከሆነ ግን እንደዛ ስለማይሆን ወደ ቀጣይ ጥያቄ እንሄዳለን። መልስ ይኸውልሽ ዛራ መጽሐፉ በድሮ በነቢያት መጽሐፉ አዳምጥኛ እንዴ ዝም ብለሽ ነው የምትለፈልፊ። መደማመጥ ካለ እኮ ነው መጽሐፉ የድሮ ከሆነ ከድሮ ነው። አሁን በኋላ የመጣ እንዴት ነው በኋላ የመጣ የድሮ ማስረጃ ወደ መልስ ግባ። አሁን ወደ በኋላ ወደፊት የሚለውን ተውና ጥያቄህን የጠየኩትን ጥያቄ መልሱን እየጠበቅኩ ነው። መልስ አልተሰጠኝም እኮ የድሮ ችግር የለውም። እኛ አልመለስንም። አንተ አሁን መልሱን ስጠን። ቆይ ኪንጎ ለምንድን ነው ጠልቀህ የምትገባው? ቆይ አንተ ገብቶኛል። እሱ ያድምጥሽ፣ አንቺ ማድምጪው በተራ ይሁን እኮ እሱ ከሆነ ወደ ሌላ ርዕስ እየሄደ ነው። ወደ ሌላ አልሄድኩም፣ እኔ እዛው ነኝ። እሺ ችግር የለውም። ወደ ሌላ ርዕስ እየሄድክ ነው። አሁን ይኸውልህ መጀመሪያ ምንድን አደረግን እኛ መጠየቅን እስልምና የነቢያት ሃይማኖት ለመሆኑ ማስረጃ ስጡን አልክ። ማስረጃ ሰጠን። የና ያዕቆብ ሃይማኖት ለመሆኑ ማስረጃ አልሰጠሽኝም። ቆይ የነቢያት ሃይማኖት ለመሆኑ ማስረጃ ሰጠን ከያዕቆብ። አሁን አንተ ምንድነው ቀጣይ ጥያቄ ያደረከው? መጀመሪያ የመጣ ሃይማኖት ከሆነ ከቀደምት መጽሐፍቶች ለሆን እንጂ ልሰጡኝ የሚገባው ብለህ ቁርአንን በኋላ የመጣ ነው ብለህ ያላልከው ራሱ ማስረጃ ሰጥቶ መልሶልሃል። ነገር ግን አንተ አሁን ምንድነው ያደረክ ያለው? ቁርአን በኋላ ነው የመጣው ስለዚህ ማስረጃ ይሆንም ነው እያልክ ያለው። እኛ ደግሞ እሺ ማስረጃ ይሁን አይሁን የሚለውን ነገር ይኸውልህ ማስረጃ ይሁን አይሁን የሚለውን ነገር ቀጣይ እናወራበታለን። ምንም ችግር የለውም። እስቲ ይሄ ራሱ ካልተመለሰልህ ማለት ነው ማስረጃ ይሆናል አይሆንም የሚለውን ቆይ አሁን እኛ ግን መጀመሪያ ለተጠየቀው ጥያቄ አንተ ጠይቀህ ከዛ መልሶ የጠየቀ ጥያቄ አለ። ክርስትና እኛ የነቢያት ሃይማኖት ነው ይሄው ማስረጃ ቁርአን አይደለም። አንተ ደግሞ ማስረጃ አለ ሆይ ክርስትና የነቢያት ሃይማኖት ብሎ የተጠየቀው ጥያቄ መልስ እየጠበቅን ነው። መልስ ካለ መልስ የሌለህ ከሆነ ደግሞ ከዛ ወደ ቀጣይ ጥያቄ ይሄዳል። መልስ የለኝም ብል እሺ በተራ እናውራ። ታዲያ ጣልቃ አትግብና እኔ ያወራ ወደ ሌላ ርዕስ ከሄድክ ጣልቃ ገባለሁ። ነገር ግን ሀሳቡ ላይ ወይም ክርስትና የነቢያት ሃይማኖት ለመሆኑ ማስረጃ እስከምታመጣ ወደ ሌላ ርዕስ አልሄድም እኔ። ይኸውልሽ አሁንም እኔ ከጥያቄ አልሄድኩም። ገባሽ አይደለ? እኔ ጥያቄ የድሮ ሃይማኖት እንደሆነ ማስረጃ ስጡኝ አልኳችሁ። ከዛ ቁርአን ነው ማስረጃ አላችሁኝ። ቆይ ወደዛ ትሄድ። ለምንድን ነው ወደዛ የምትሄደው? የኔ ጥያቄ እሱ ነው። ሌላ ጥያቄ ክርስትና የነቢያት ሃይማኖት ከሆነ ማሳየት ለምንድን ነው የፈራኸው? ክርስትና የነቢያት ሃይማኖት ስለመሆኑ መልስ ስጣት። ጥያቄ መቼ መለሰችልኝ? ጥያቄ ቁርአን አለች። እኔም ጠይቃታለሁ፣ ግን አንተ ምላሽን ስጥ። በቃ ቁርአን እንዴት የመጀመሪያ እንትን ሊሆን ይችላል? ማስረጃ እንዴት ሊሆን ይችላል? አረገበስ ምላሽ ስጣት። ትክክል ኪንጎ መልስ ሲያጣ አሁን ወደዚህ ይላል። መልስ እየጠበቅን ነው። መልሱን ክፈትና ሳየን። መልስ የለኝም ካልከ ወደ ቀጣዩ እንሄዳለን። ወደ ቀጣዩ እኔ እኮ አሁንም እናንተ መልስ አልሰጣችኝም። እኔ ልጠይቅ ብዬ ተመልሳችሁ ለእኔ እየጠየቃችሁኝ ያላችሁ። አንተ የራስህን መልስ ተባልክ እኮ መልስ ከቻልክ፣ ካልሆነ ወይ እኔ ልመልስ። አንተ ማስረጃ ቁርአን እንዴት ሊሆን ይችላል ነው አልኩ እኮ። በኋላ የመጣ ነው ቁርአን ክርስትና የነቢያት ሃይማኖት ስለመሆኑ ከመጽሐፍ ቅዱስ ውስጥ ማስረጃ አቅርብ ተብለሃል። ታቀርባለህ። ማስረጃው ከቁርአን በፊት እንደመጣ ራሳችሁን ታውቃላችሁ። እሺ እሱ ይሁን። አንተ ጥቅስ ስጣታ፣ ጥቀስላት። ከቁርአን በፊት እንደመጣ ራሷም አንተም ታውቃለህ አልኩ እኮ። ነብዩ መሐመድ ቁርአን ይዞት የመጣ በኋላ ነው። ማስረጃ ደግሞ እሱ ማስረጃ ሊሆን አይችልም።
ማስረጃ ከድሮ ከነቢያቶቹ ከዛ አምጣልኝ። አረ ጥቅስ እየጠበቅን ነው። ፈጣሪ ጥቅስ እየጠበቅን ነው። ከላይ ዩቲንና ደረሰውን ፎሎ አድርጓቸው እሺ። 2500 ሰዎች ባረከላሁ ፊኩም። ብዙ ትምህርቶችን ታገኛላችሁ ኢንሻአላህ። ኦርቶዶክስ መልስ እየጠበቅን ነው። ነገር ግን አሁንም ደጋግመህ እያወራህ ነው። ወይም ሌላ ሰው ይገዝህ እኔማ ግዘር እናንተ ራሳችሁ መቼ መልስ በቃ ሌላ ሰው ይገዝህ። ሚት አድርግ አሁን በቃ ሚት አድርግ። መልስ ሳላልቻል ስለዚህ አሁን ኪንጎ መልስ አንተ የለም ሁላችሁ ተረት ተረት ነው የምታወሩት። ተረት ተረት ብቻ እሰብበትና ወይ ተናገር። ተረት ተረት ነው በቃ። አይ ታሩ ማስታወቂያ ልስራ። ሰላም አለይኩም። ወአለይኩም ሰላም። ማስታወቂያ ልስራ እንዴ? እሺማ እሺ አሁን ተደረኩብሽ። እዚህ ጋር ያላችሁ ሰዎች ነገ ኢንሻአላህ ፕሮግራም ስላለና እሁድ ማታ ማለት ነው የፖስት አለ ባይዘው ገብታችሁ መጀመሪያ ላይ የምታገኙትን ቪዲዮ ሪፖስት ላይክ ሼር አድርጉ። የነብያት ወርስና መለኮታዊ ቅሪቱ የእስልምና መለኮታዊ ቅሪት በመጽሐፍ ቅዱስ ነገ ፕሮግራም ስላለ ሁላችሁም ሄዳችሁ ሪፖስት ብታደርጉልኝ አሪፍ ነው ብዬ አስባለሁ። ባረከላህ ጀዛኪላህ ዛቃጤ ወይክ ሐቢበት ደረሰውን እና ዩቲን ፎሎ አድርጓቸው እሺ። ተጠቀሙባቸዋላችሁ ኢንሻአላህ። እሺ ኪንጎ መልሱን ነው እየጠበቅን ነው። ኪንጎ ዛራ ዛራ ወይ ጆች ዛራ አቤት አይሰማም? ዛራ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመስጂዳችን አቅራቢያ የሆነ ይሰማል። በመስጂዳችን አቅራቢያ የለም የሆነ ትንሽ መስጂድ ነበረ እና በዛ ዙሪያ ቁርአን ተፍሲር ነገር ምናምን ይቀራበታል እና ያን ደግሞ በላይ ለመልቀቅ የለም ሌላም ሰው እንዲጠቀምበት ለማድረግ ትንሽ ፎሎ ምናምን ነገር አጠር ብለን እና ትንሽ ፎሎ እንድታስተርጊኝ ፈልጌ ነበር። እሺ አባት እሺ ፎሎ አድርጉት። እሺ ልጆች ፎሎ አድርጉትኝና እንትን ላይቭ መክፈት እንድችል ፎሎ አድርጉት። እዚህ 2500ን ፎሎ አድርጉት። ይሄን ፎሎ አደረኩትኝ ዛራ አይ ፎሎ አደረግነ ልጅ ፎሎ አደረግነ ፎሎ እያደረጋችሁት እሺ ሁላችሁም። እሺ ኪንጎ አለ አለው እየጠበቅኩሽ ነው። ግን ከዚህ በኋላ ለሌላ ሰው እድል አትስጭኝ እስኪወጣ ድረስ። አይ ይሄ ልጆች እና እስቲ ንገሪያቸውና በዛውም በላይ ምናምን መከታተል አብሮ መቅራት የሚፈልጉ አይነት ከሆነ እነሱም ለጓደኞቻቸውም ሼር ምናምን ያደረጉ ለማዳመጥ እንዲሞክሩ ማለት ነው። እሺ አባቴ እሺ ፎሎ አድርጉት። እሺ ሁሴን ቀጥል። እንትን የነቢያት ሃይማኖት የሚለው ላይ ቅድም የጠይቀውን ጥያቄ ጠይቄው ነበር ለኪንጎ እና ሊያመጣልን ነው። የነቢያት ሃይማኖት ክርስትና ነው ብሎ ነበር እና ፎሎ አድርጉት። እሺ ልጅ ከነቢያቶች መካከል አንድ ነቢይ ክርስቲያን ሆኖ ብሎ ያስተማረ አንድ ስተን እስኪ ጥያቄ እንደዛ ነው። ሄሎ ጥሩ ነው። በመጀመሪያ ይሰማል? ከኔ ጋር ነው የተቋረጠው? ከርሱ ነው ሁሴን እሺ ደጋገመው። አንድ ክርስቲያኖች ኮሜንት ላይ ሆሱ ስንት ሚስት አለ ይላል። 700 ሚስቶችና 300 ግባቶች በአጠቃላይ 1000 ሚስቶች አሉ። ሰለሞን የእግዚአብሔር ሰው ከነቢያቶች መካከል አንድ ነቢይ መጽሐፍ ቅዱስ ላይ። እሺ ጥያቄ ያላችሁ ያለው አለ? አሎ ኦርቶዶክስ እያለ ነበር። ኦርቶዶክስ ጠይቅ ጥያቄህን። በቃ ልጁ ፎሎ አድርጉት። 1000 ሙሉ። እሺ ልጠይቅ? እሺ ሁሴን
እኔ ጥያቄ ነብይ ወይ ከድሮ ነው ልጠይቅ ወይ አሁን ያስኩት ጥያቄ ልጠይቅ? ወደ ሌላ ጥያቄ አትሄድ እያላችሁኝ ነበር። ለእስልምና ጠይቀህ ማስረጃ ከሌላ ከጋዜጣ ከመጽሐፍ እንድንሰጥህ ከሆነ እሱ ስህተት ነው አጠያየቁ። እኔ ስለ ክርስትና ጠይቀህና ግን ማስረጃ ከመጽሐፍ ቅዱስ ሳይሆን ከሌላ ስጠኝ እንደማለት ነው። እሺ ችግር የለውም። አሁን ወደዛ ልመጣ እኮ ነው። እኔ እኮ ሁልጊዜ ጠይቃለሁ፣ ግን ስጠይቅ ጥያቄ ጠይቅና ስለ እስልምና ማስረጃ ከእስልምና የማስረጃ ምንጮች ይሰጣል። እሺ ነገር ግን ስለ እስልምና ጠይቀህ ማስረጃ ከእስልምና ማስረጃዎች አልፈልግም ከሆነ ልክ ስለ መጽሐፍ ቅዱስ ጠይቀህና ማስረጃ ግን ከመጽሐፍ ቅዱስ አይደለም የምፈልገው ከሌላ መጽሐፍ ስጠኝ ነው ማለት ከቡድሂዝም ወይ ከሂንዱይዝም። ነቢይ መሐመድ እና ቁርአን ነቢይ መሐመድ ከማመንና ቁርአን ከማመን መጀመሪያ የቱ ይቀድማል? አላህ ስብሐነሁ ወተዓላ በሁለቱም እንድናምን ያዘናል። ማስረጃ የቁል አላህ ስብሐነሁ ወተዓላ ፈአሚኑ ቢላሂ ወረሱሊሂ ይላል። በእኔ በአምላካች በአላህ እመኑ በመልእክተኛ እመኑ ይላል። በመጽሐፉም እንድናምን እንዲሁ ያዘናል። ያ አዩሃ አለዚነ አመኑ አሚኑ ቢላሂ ወረሱሊሂ ወልኪታቢ አለዚ ነዘለ ዐላ ረሱሊሂ ይላል። እናንተ ያመናችሁ ሰዎች ሆይ በእኔ በአምላካችሁ እመኑ፣ በላኩላቸው መልእክተኛ በመልእክተኛ ላይ ባወረድኩት መጽሐፍ በቁርአን እመኑ ይላል። ስለዚህ ሁለቱም በአላህ በመልእክተኛ ማመንም በቁርአን ማመን ከአምላክ ከአላህ ዘንድ የታዘዝንበት የሆነ ትእዛዝ ስለሆነ አንነጥላቸውም፣ ሁለቱም እናምናለን። እሺ ወሰን ሁለታቸው አልለየውም፣ ሁለታቸውንም እንትን ምላቸው አይለዩም ብለሃል። አይለዩም ብለሃል። ግን ማለት ነው ነብይ መሐመድ እውነተኛ ነብይ ነው ብለህ ስላመንክ ቁርአን ነው የምትቀበለው። ነብይ መሐመድ እውነተኛ ነብይ አይደለም ብለህ ብታስብ ግን ቁርአን ተቀበለዋለህ አትቀበለው? ጥያቄ ምንድን ነው? በግልጽ ጠይቅና ልመልስልህ። ይኸው ጠየቁልህ እኮ መለስኩልህ እኮ። ነብይ መሐመድ እውነተኛ ነብይ ነው ብለህ ስላመንከው ቁርአን ተቀበልከው። ነብይ መሐመድ እውነተኛ ነብይ አይደለም ብለህ ብታስብ ግን ቁርአን ትቀበለው ነበር ወይስ አትቀበለው? አንድ ነብይ የነብይነቱ መስፈርቶች አሉ። እነዚያ ከተሟሉ ነብይ ይባላል። እሷም አቀበለ ቃል የዛኔ ትቀበላለህ። በዚያ ያ ነብይ የነብይነት መስፈርቶች አሉት። እነዚያ ነብይነት መስፈርቶች ከተሟሉ ከዚያ በኋላ በእርሱ ላይ የወረደውን ቃል ትቀበላለህ። ይሄ ነው። እሺ አይ እውነተኛ ነብይ ባይሆን ኖሮ ቁርአን ትቀበለው ነበር ወይስ አትቀበለውም ነው? በጥቅሉ አንድ ነብይ ከአምላክ ዘንድ እውነተኛ ነብይ ካልሆነ በእርሱ ላይ የወረደውን ቃል ልክ እንዲሁ አትቀበልም። ስለዚህ የሚቀድመው ነብይ መሐመድ ማመን ነው ማለት ነው። አንድ ነብይ የነብይነቱ መስፈርቶች ከተሟሉ የዚያን ነብይ ነብይነትን ትቀበለዋለህ። ከዚያ በእርሱ ላይ የወረደውን ቃል ትቀበላለህ። ሁለቱንም እናምናቸዋለን ወይ? አዎ፣ ከቁርአንና ከነብዩ ሰለላሁ ዐለይሂ ወሰለም አንፃር ሁለቱንም እንድናምን አላህ ሱብሓነሁ ወተዓላ አዞናል። ያንን እናምናለን። እሺ ነብይ መሐመድ እውነተኛ ነብይ መሆን ምንድነው ማስረጃው? አዎ፣ አንተ እውነተኛ ነብይ አይደለም ብለህ የምታምነው? አዎ፣ እኔ አላምነውም፣ አንተ ነው የምታምነው። ግን እውነተኛ ነብይ መሆናቸው በምንድን ነው የምታምነው? ነብይ ምንድን ነው ታውቃለህ? ነብይማ መልእክተኛ ሆኖ በቃ አስተማሪ እና በቃ ለህዝቡ እንደዚህ ነው የእግዚአብሔር ቃል እንደዚህ ይላል እያለ የሚያስተምር ማለት ነው። እኔማ ልክ እንደዚያ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የአምላክን ቃል ከአምላክ በመንፈስ ቅዱስ ምሪት ተመርተው የሚያስተምሩ ነብይ ናቸው። ማስረጃ አስተ ማስረጃ። እሺ ማስረጃው ምንድነው? የአምላክን ቃል ተቀብለው የሚያስተምር ይሄ ነብይ ነው አልካን። እርሳቸው ደግሞ የአምላክን ቃል ተቀብለው የሚያስተምሩ እንደሆኑ መንፈስ ቅዱስ ራሱ ወይም መልአኩ ገብርኤል ራሱ ተገልጦላቸው ሙሐመድ ሆይ አንተ በእውነት የአምላክ መልእክተኛ ነህ ብሎ አበሰራቸው። ቃል በቃል ይላል ሐዲሱ ላይ ያ ሙሐመድ ሆይ አንተ ረሱሉላህ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ መልአኩ መጥቶ አበሰራቸው። ያንንም የአምላክን ቃል አስተማሩ። ቅድም ምን አልክ? አንድ ነብይ የነብይነት ማረጋገጫ የአምላክን ቃል ተቀብሎ ለሰዎች የሚያደርስ ነው አልክ። ይህ ነው። እሺ እንደዛ ከሆነ የተናገሩት የቁርአን ላይ ያለው በነብይ መሐመድ
የተናገሩት እንትን ነው ማለት ቃሉ የአላህ ብላችሁ ብታምኑትም እነሱ የተናገሩት ሌሎቹ የጻፉት እንደሆነ ነው። እሱ ትክክለኛ ነብይ ነው። አሳሳች ቢሆንስ ብለህ አንዳንዴ ስታስብ አሳሳች ቢሆን አሳሳች ነብይ ከሆነስ ብለህ ከተጠራጠርክ ማስረጃው እንዴት ነው ልታምነው የምትችለው ነው? ላይ ያለውን እሱ ነው የተናገረው ያልከውን ማስረጃውን ከፍተህ አሳየን እስኪ። ትልቁ ላይ እኛም ቁርአን ነው እርሳቸው ምን አሁን ለተናገርከው ማስረጃ ከፍተህ አሳየን ስለ ቁርአን እና ስለ ነብዩላህ ቁርአን ላይ ያለውን እሱ ነው ሌሎቹ የጻፉት ያልከውን ተጠራጠርኩ ያቃልታ እንዴስ ተጠራጠርኩ የተናገርኩት እኮ አሳሳች ነብይ ቢሆኑ ኑሮ ነው። እንዴት ቢሆን ብለህ ከተጠራጠርክ ከሱ በፊት ምን አልክ? ቁርአንን እሱ ተናግሮ ሌሎቹ ናቸው የጻፉት አልክ። ማስረጃ ሳየን። ስለዚህ ነብይ መሐመድ ታዲያ መጻፍና ማንበብ ይችላል እንዴ? አትጠይቀኝ። አለ ተናገርከው ማስረጃ አውጣኔ የተባልከው መጻፍና ማንበብ ይችላል ወይ? ነብይ መሐመድ መጻፍና ማንበብ ይችላል? ቁርአንን ከሱ ተናግሮ እነሱ ናቸው የጻፉት የሚለውን የቱ ጋር ነው ያገኘው? ከፍተህ አሳየን እስኪ። ከየት አንብበህ ነው? እሺ ቆይ እሰን ቁርአን የጻፈው ሰው እኮ አይታወቅም። ጥያቄ አይደለም። አሁን ወደ እኔ ጥያቄ ሳይሆን ለተናገርከው ከፍተህ አሳይ ማስረጃ። አላህ ቁርአን የጻፈው ማለት ነው። ቁርአን የጻፈው ሰው እኮ ሲጀመር በእናንተ በሃይማኖቱም ማን እንደጻፈው አይታወቅም። ማስረጃ ሳየንሽ። ቁርአን የጻፈው ማን እንደሆነ አይታወቅም። እንዴት ማስረጃ ያሳያለሁ? አይታወቅም ነው። ምን አንብበህ ነው እንደሱ ልትል የቻልከው? ቢያንስ ይሆነ ታዲያ የጻፈው እስኪ ስሙ ጥራልኝ። አንተ ስሙ አንዱ ይሄ ነው የጻፈው ብለህ ልትነግረኝ ትችላለህ? እኔ መጠየቅ ሳይሆን አየው የለህም። ተረጋጋ። ቀስ በል ተረጋጋ። የሆነ ሐሳብ ተረጋጋ። ቀስ በል እንጂ ይኸው አክብሬ ትልቁ ላይ አድርጌ ማስረጃ እንደሌለህ ላሳያቸው ዘንድ ትልቁ ላይ አድርጌሃለሁ። ምንም ወሬ ብቻ ስለሆንክ እና ምንድነው አንድ ሰው ስለሆነ ሃይማኖት ከተናገረ ቢያንስ ማስረጃ ይዞ መሆን አለበት። ያንን አውጣ በሚባል ጊዜ ሊያወጣው በድፍረት የሚችለውን ነገር መሆን አለበት መናገር ያለበት። ትልልቆች ናቸው። ገብታችኋል አይደለ? አሁን ስለ ቁርአን አስተዛፍና ስለ ነብዩ ሰለላሁ ዐለይሂ ወሰለም ተናገረ። ይሄ ሰው ቁርአንን እሱ ራሱ ተናግሮት ናቸው እነሱ ናቸው የጻፉለት አለ። እንደሱ ካልክ ማስረጃ የቱ ጋር ነው ያለው? ወፍ የለው። አዎ ሰሃባቹ እንደጻፉት ነው የማውቀው። የቱ ሰሃባ ነው የጻፈው? ጋሽ አሳየን። ክፈት ጎስ ነብይ መሐመድ እንደማይጽፍና እንደማያነብ በእስልምና ይታወቃል። ይሄ ትክክል ነው። ገባ አይደለ? ግን የትኛው ሰሃቡ እንደጻፈው ራሱ አይታወቅም። ይታወቃል ካልከኝ እስካሳይ አይታወቅም። ሰሃቦች የጻፉት አለ፣ ግን ሰሃቦች አልጻፉትም ማለት እንደገና ማን ነው ስሙ? ሰሃቡ ማን ነው? ሰሃቡ ነው የሚባለው እንጂ ስማ ባካችሁ እዚህ የሆነ ነገር ይዛችሁ ይሆን ካላወቃችሁ ደግሞ በዚህ ጉዳይ እንዲሰብቼ ነበር። ሙሐመድ ራሱ ነው የጻፈው ከየት መተውለት ነው የሚለው ቢያንስ ጠይቁ። ካላወቃችሁ ከተናገራችሁ ደግሞ የዛኔ ማስረጃ የምታወጡት ነገር መሆን አለበት። ማስረጃ በሌላችሁ የተነገራችሁት ነገር ካለ ጭንቅላታችሁ የተሞላ ክፉ ነገር ካለ ስለ ኢስላም ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢያንስ እሱን መታችሁ ጠይቁ። እየፈቀድንላቸው ነው በስነ ስርዓት ይሄ ነገር እንዴት ነው ብላችሁ መጠየቅ። ካላወቃችሁ የምታውቁት ከሆነ ደግሞ ያንን ነገር ወደ አውጡ ብትባሉ ልታሳዩት የምትችሉትን ነገር ተናገሩ። ካልሆነ አትናገሩት። እሱ አይምሮ የተሰጠ ለምንድን እንድናገናዝብ እኮ ነው። እኔ ስለ ክርስትና የሆነ ነገር ብናገር አውጣ ብትለኝ የማሳየውን ነገር ሊሆን ይገባል የምናገረው። ካልሆነ በሰው ሃይማኖት ላይ እየዋሻሁ ነው፣ እየቀጠፍኩ ነው። ይወታችኋል። ይሄ ነው። ይሄን መሰረት አድርጋችሁ እውነት ላይ ለመድረስ ይሁን አላማችሁ። ይወታችኋል። የተነገራችሁት ነገር ካለ ስለ እስልምና ያው በራችንን ከፍተን ጠይቁ እያልናችሁ መጠየቅ ትችላላችሁ። ይሄን ይመስላል።